በድራማው መጀመሪያ ላይ ሚራ ወደ ተለያዩ ዓለማት ትገባለች። በዙሪያዋ ትልልቅ ካፕሱሎች ይታያሉ። ከዛ በኋላ ሚራ ማናጀር የሚል ጽሑፍና የአንድ ሴት ምስል ባለበት ካፕሱል ላይ አይኗ ያርፋል። ወደ ካፕሱሉ ጠጋ ስትል በድንገት ያቺ ሴት እጇን ታወጣና የሚራ ትከሻ ላይ ታሳርፋለች። ሚራም በድንጋጤ ትጮኻለች። በማስቀጠል ሚራ ማንነቷን ትጠይቃታለች። ሴትየዋም የዕለት ተዕለት ማናጀርሽ ነኝ ብላ ትመልስላታለች። ማናጀሯ ጠረጴዛ ላይ የሆነ ነገር ስትጽፍ አንድ ሳጥን ነገር ይወጣል። በሳጥን ውስጥ ቀለበት ነበረበት። ማናጀሯ ቀለበቱን ለሚራ እየሰጠቻት ወደዚህ ዓለም የሚመጡ ሰዎች እንዲህ አይነት ቀለበት ይሰጣቸዋል። ቀለበቱን እስካደረግሽው ድረስ በስርዓት ውስጥ ትቆያለሽ፣ እንዳወለቅሽው ደግሞ ትወጫለሽ ትላታለች። ይህንን ስትሰማ ሚራ በገሃዱ ዓለም ላይ ደህንነቷ የተጠበቀ ስለመሆኑ ትጠይቃታለች። ማናጀሯም በገሃዱ ዓለም ፍጹም ደህና እንደሆነች ትነግራታለች። በገሃዱ ዓለም ላይ ሚራ ሶፋ ላይ ለየት ባለ ሁኔታ ተኝታለች። በማስቀጠል ሚራ ቀለበቱን ታደርጋለች። ማናጀሯም አሁን ሚራ ቶሎ መሄድ እንዳለባት በመግለጽ በጣቶቿ ድምጽ ካሰማች በኋላ ሁሉም ነገር መሽከርከር ይጀምራል። ከዚያም መካከለኛው መያዣ ይጠጋና ማናጀሯም ሚራ ወደ ውስጥ እንድትገባ ታዛታለች። ሚራም እያመነታች ወደፊት ትራመዳለች። በዚህ ቅጽበት ማናጀሯ ከኋላዋ እፍ ትልባትና መያዣው ካፕሱል ውስጥ ትከታታለች። ከዚህ በኋላ እንደገና በቀደመው የባህር ዳርቻ ላይ ስትመለስ አንድ ወጣት ራሱን ስቶ ተኝቶ ታገኘዋለች። ሚራ እሱን ለማንቃት ትሞክራለች። ወጣቱን በድንገት እጇን ከያዛት በኋላ ስለ ማንነቷ ይጠይቃታል። ሚራም በጣም ትደነግጣለች። ምን ማድረግ እንዳለባት ግራ ይገባታል። በዚህ መሃል ወዲያው ማናጀሯ የነገረቻትን ነገር ታስታውሳለች። በፍጥነት ቀለበቱን ስታወልቀው በሰከንዶች ጊዜ ውስጥ ወደ ገሃዱ ዓለም ትመለሳለች። በገሃዱ ዓለም ላይ ስለ አፕሊኬሽኑ ማጥናት ትጀምራለች። ሚስተር ሚንጃ እጅግ አስገራሚ ነገር እንደፈጠረና ሁኔታውን ማመን እንዳለባት ለራሷ ትናገራለች። በማግስቱ ቢሮ ውስጥ ስራ ላይ ብትሆንም በሐሳብ ግን አፕሊኬሽኑ ላይ ነበረች። ነገር ግን በድንገት ሌላኛው ዓለም ላይ የነበረው ወጣት ከኋላዋ ይመጣል። ሚራም እሱን ስትመለከት በድንጋጤ ትፈዛለች። በትክክል በድጋሚ ስትመለከተው ግን ከካርቶን የተሰራ ምስል እንደሆነ ትረዳለች። ከዚያም ፖስተሩ ላይ ማፍጠጥ ትጀምራለች። በሌላ በኩል ዳይሬክተሩ ፓርክን ወደ ቢሮ ይጠራውና በሚመጣው አርብ ዕለት አዲስ የቀልድ መጽሐፍ ወደ ገበያ ሊለቁ እንደሆነ ይነግረዋል። ፓርክም ይህንን ማድረግ ተገቢ እንዳልሆነ በመግለጽ በሁለት ጸሐፊዎች መሃል ውድድር መፍጠሩ ልክ እንዳልሆነ ይናገራል። ነገር ግን ዳይሬክተሩ እሱን የመስማት ፍላጎት ስላልነበረው ትዕዛዙን መቃወም አልቻለም። ሃን በተባለች ታዋቂ ጸሐፊ የተዘጋጀ የቀልድ መጽሐፍም የሚወጣው በተመሳሳይ ቀን ነበር። ፓርክ ከቢሮ ከመውጣቱ በፊት ሚራ ስለ ጉዳዩ ታውቅ እንደሆነ ይጠይቀዋል። ዳይሬክተሩም እሷ አታውቅም፣ አንተም እንዳትነግራት አለበለዚያ ቢሮውን ትበጠብጠዋለች፣ ይህንን ስራ በሚስጥር ማከናወን አለብን ሲል ይመልስለታል። በሌላ በኩል ሚራ ፖስተሩን እየተመለከተች እሷን እያየ እንደሆነ ያህል እየተሰማት እንደሆነ ትናገራለች። በዚህ መሃል ፓርክ ፖስተሩ አፍጥጣ ስትመለከት ያስተውላታል። ማታ ወደ ቤቷ ስትመለስ በሜትሮ ባቡር ሰልፍ ላይ ቆማ ተመሳሳይ ፖስተር ትመለከታለች። ዛሬም በተመሳሳይ ሁኔታ በባቡር ውስጥ መቀመጫ ወንበር አላገኘችም ነበር። ካጠገቧ የተቀመጠችውን ሴት ስልክ አጮልቃ ስትመለከት ልጅቷም የኮሚክ መጽሐፉን እያነበበች ነበር። ሚራ በሁኔታው በጣም ትገረማለች። ልጅቷ ሁኔታው ትንሽ ስለከበዳት ስልኳን ትደብቃለች። በሜትሮ ባቡሩ ግድግዳዎች ላይም ፖስተሮች ተለጥፈው ነበር። አጠገቧ የቆሙት ልጃገረዶች በጣም ቆንጆ እንደሆነ ይናገራሉ። በልጆቹ ቦርሳ ላይ ሳይቀር የእሱ ምስል ታትሞ ነበር። ሚራም በውስጧ በሄደችበት ቦታ ሁሉ ለምን እሱን እንደምታይ ራሷን ትጠይቃለች። ቤቷ እንደገባች በፍጥነት ቀለበቱን ታወጣለች። ሶፋው ላይ ከተጋደመች በኋላ ማሽኑን ታበራለች። በዚህ ጊዜ ግን የባህር ዳርቻው ላይ ሳይሆን የሆነ አንድ ሆቴል ውስጥ ራሷን ታገኘዋለች። የለበሰችውም ልብስ ከባለፈው የተለየ እንደሆነ ታስተውላለች። በልብሷ ላይ ደግሞ ስም ተለጥፎበታል። ሚራ በእጇ ፋይል ይዛለች። ፋይሉን ከፍታ ስትመለከት በፋይሉ ላይ የዋና ስራ አስኪያጅ ማጽደቂያ ጥያቄ የሚል ተጽፎበታል። ወዲያው ጂሴክ ይመጣና ከኋላዋ ይቆማል። ሚራ በድንገት እሱን ስታየው ትደነግጣለች። እሱም የመስሪያ ቤቱ ሰራተኛ የሆነች አንድ ተራ ሴት የሱ ዴስክ ላይ እንደተቀመጠች ይናገራል። ሚራ የሆነ ነገር ለመናገር ስትሞክር እሱ ግን ከፊቱ መጥፋት እንዳለባት ይነግራታል። ሚራ ግን ስለ ሁኔታው ምንም ነገር ስላልገባት እልህኛና ደደብ እንደሆነ እየነገረችው ከቦታው ለመውጣት መራመድ ትጀምራለች። እሱ ግን የተናገረችውን ነገር ሲሰማ እንድትቆም ይነግራታል። በመቀጠልም ከዚህ በፊት ተገናኝተን እናውቃለን ሲል ይጠይቃታል። ሚራም በውስጧ አስታወሰኝ ማለት ነው እያለች ታስባለች። አሁን ጂሴክ ወደ ሚራ ሲጠጋት የልብ ምቷ ይጨምራል። እሱም የባህር ዳርቻ ላይ ያገኛት ሴት እንደሆነች ይጠይቃታል። ሚራም በትክክል እሷ ራሷ እንደሆነች ትነግረዋለች። እሱም ታዲያ እዚህ ቦታ ምን ታደርጊያለሽ ሲል ይጠይቃታል። እሷም የሥራ ቦታዋ እንደሆነ ትነግረዋለች።
እሱን በማስቀጠል በመጨረሻ ማገኘውሽ የዛን ጊዜ ህይወቴን ካተረፍሻት በኋላ ለሰከንድ እንኳን አንቺን መርሳት አልቻልኩም ይላታል። የተናገረውን ነገር የሰማችው ሚራ በጋዶ ዓለም ላይ ፊቷን እያኮሳተረች እንደዚህ አይነት ርካሽ የፊልም ቃላቶችን የምትደረድር ከሆነ እያለች ስትናገር እሱም ያቋርጣታል። ከዛም ባህር ውስጥ ከመስመጥ ካዳነችው በኋላ አይኖቿ ውስጥ ሰምጦ እንደቀረ ይነግራታል። አሁን ሚራ አንቆ የመግደል ያህል ስሜት እየተሰማት ነበር። ቀለበቱን አውልቃ ወደ ጋዶ ዓለም ትመለሳለች። በማስቀጠልም ይህማ ሙሉ በሙሉ ያበቃለት እብድ ነው ትላለች። በሚቀጥለው ቀን ወደ ቢሮ ተመልሳ ካርቶኑን ስትመለከት ጂሴክ የተናገራቸው ቃላት ታስታውሳለች። ከዛም ትበሳጭና ልጁ ቀሽም እንደሆነ እየተናገረች የካርቶኑን ፊት ወደ ግድግዳው ታዘረዋለች። ከተወሰኑ ደቂቃዎች በኋላ ባልደረባዋ የሆነው ሳንግ ይመጣና የጸሐፊዋ ያንግና የሃኒ የኮሚክ መጽሐፍቶችን በአንድ ተመሳሳይ ቀን እንደሚወጡ ይነግራታል። በሚቀጥለው ትዕይንት ሚራ ወደ ዳይሬክተሩ ቢሮ ትገባለች። ሃኒ ታዋቂ ጸሐፊ እንደሆነች በመግለጽ ለምን እንደዛ እንዳደረገ ትጠይቀዋለች። በተጨማሪም ጉዳዩ ስለሚመለከታት ለምን ቀድሞ እንዳላማከራት ትጠይቀዋለች። ዳይሬክተሩ ግን በሷ ሙሉ እምነት እንዳለው በመግለጽ ጎበዝ ተፎካካሪ እንደምትሆን ይነግራታል። ሚራም ይህን ሐሳብ የሰጠህ ፓርክ አይደለም አይደል ብላ ትጠይቀዋለች። ዳይሬክተሩም በፍጹም ፓርክ እንዳልሆነ ይነግራታል። ከቢሮ እንደወጣችም ተደብቃ ወደ ፓርክ ታመራለች። ፓርክ ከሃይ ጋር እያወራ ነበር። ሚራ ተደብቃ ንግግራቸውን ትሰማለች። በማስቀጠል ያንግ ጋር ትደውላለች። ነገር ግን ያንግ ዘፈን ላይ ተጠምዳ ነበር። ሚራም እየፈለገቻት ቦታዋ ጋር ትደርስና መዝፈኗን እንድታቆም ትጠይቃታለች። ነገር ግን ያንግ አሁንም አላቆመችም። ስለዚህ ሚራ እሷን ትገፈትራትና ዘፈኑን ታጠፈዋለች። ከዚያም እጇን ይዛ በግድ እየጎተተች ልትወስዳት ትሞክራለች። ያንግም አብደሻል እንዴ ትላታለች። ሚራ ግን አለቃሽ ምን እንዳደረገ ታውቂያለሽ ትላታለች። እሷም አዎ አውቃለሁ፣ ግን መቀየር ስለማንችለው ነገር ለምን እንጨነቅበታለን ብላ ትመልስላታለች። ሚራም እንዲህ በቀላሉ ለምን እጇን እንደሰጠች ትጠይቃታለች። ነገር ግን ያንግ ጉዳዩ ለሷ ለምን አሳሳቢ እንደሆነባት ትጠይቃታለች። ሚራም ከሷ ጋር እየሰራች ስለሆነ የተመልካች ምዘና ከወረደ ለራሷን ጉዳት እንደሚያመጣ ትነግራታለች። በተጨማሪም ፓርክ ምን እንደሚያስብና ስሟ እንደሚጠፋ በማሰብ ትጨነቃለች። ከዛም አንደኛ ደረጃውን ለመንጠቅ እየሞከረች ያለችውን ጸሐፊ እንድታሸንፍ መፍቀድ እንደሌለባቸው ትነግራታለች። ያንግ ስታዳምጣት ከቆየች በኋላ ባቀረበችው ሐሳብ ትስማማለች። ማታ ላይ ሁለቱም አሁንም ቢሮ ውስጥ ናቸው። ሚራ ትኩረት የመሳብ ጉልበት ያለው አዲስ ሐሳብ ማምጣት እንዳለባት ትነግራታለች። ያንግም እስኪ አንቺ ንገሪኝ ምን አዲስ ነገር ልሞክር ትላታለች። እሷም ራሷን ይዛ የሷም ጭንቅላት እየሰራ እንዳልሆነ ትናገራለች። ከዛም ያንግ የሰዎችን ትኩረት ለመሳብ ዋናውን ገጸ ባህሪ መግደል እንዳለባቸው ትነግራታለች። ሚራ ግን ቀልዷን እንድታቆምና በትክክል ማሰብ እንደሚገባ ትናገራለች። ከዚያም ያንግ የኔ ታሪክ ከሌሎቹ ታሪኮች ይበልጥ ተወዳጅ የሆነው ለምን እንደሆነ ታውቂያለሽ ትላታለች። ሚራም ስትገምት ሴቶች የሚያብዱላቸውን መልከ መልካም ወንዶች መፍጠር ስለምትችልበት እንደሆነ ትናገራለች። ያንግም በማስቀጠል የችግሩ ስረ መሰረትም ይህ እንደሆነ ትነግራታለች። እኔኮ ታሪኩን ለመቀጠልም ፍላጎት ያልነበረም፣ ነገር ግን ጂሴክ የተባለው ገጸ ባህሪ ከመጠን በላይ ቆንጆ ስለሆነብኝ እንድቀጥለው ተገደድኩኝ። ከዚህ በኋላ ይህንን ታሪክ መጻፍ አልፈልግም፣ እባክሽ አሁን አንቺ እንኳን ተረጂኝ ትላታለች። በሚቀጥለው ትዕይንት ሚራ መንገድ ላይ በነበረችበት ጊዜ የጂሴክ ፖስተር የአንድ ሱቅ በር ላይ ተለጥፎ ትመለከታለች። ከዛም አሁን ተደስቶ ሊሆን እንደሚችል ትናገራለች። በዚህ ቅጽበት ሁለት ትንንሽ ሴቶች ስለሚያፈቅሩት ሰው ሲያወሩ ትሰማለች። አንደኛዋ ሴት ሞኙ ልጅ እምቢ ወይም እሺ ለማለት መናገር እንደማይችል ትናገራለች። ሌላኛዋ ደግሞ ታዲያ እንደሚወድሽና እንደማይወድሽ ቀጥታ ጠይቂው እንዴት ትላታለች። የሴቶቹ ንግግር ከሰማች በኋላ ሚራ አንድ ሐሳብ ስለመጣላት በሩጫ መንገዱን ታቋርጣለች። በፍጥነት ቤቷ ከደረሰች በኋላ ቀለበቱን ታደርግና ቁልፉን ትጫናለች። ከዛም በዚያኛው ዓለም ላይ የሆቴሉ ክፍል ውስጥ እንደገባች ጂሴክ ከፊቷ ቆሞ እንመለከታለን። ሚራም ምን ተፈጠረ ለምን ወደ ክፍለ ጠራኸኝ ትለዋለች። ከዚያም እሱን እየተመለከተች ልጁ በጣም እንደሚያምር ታስባለች። እሱም አንቺ የዚህ ቦታ ማናጀር ነሽ አይደል? ዛሬ የመጨረሻ ቀንሽ ነው፣ ከነገ ጀምሮ መምጣት አይጠበቅብሽም ይላታል። ሚራ በንግግሩ በጣም ትደነግጣለች። ከስራ እያባረርከኝ ነው ትለዋለች። እሱም አዎ ከድርጅቱ ሰራተኛ ጋር የፍቅር ግንኙነት መጀመር አልፈልግም፣ ለዚህም አንቺን ማባረር ይኖርብኛል ይላታል። ሚራም ሴቶች ካንተ ጋር ለመውጣት ይመኙ ይሆናል፣ እኔ ግን እንደሱ አይደለሁም፣ የኔን ልብ ለመውሰድ ጠንክረህ መስራት ይኖርብሃል ትለዋለች። እሱ ግን ጭራሽ መሳቅ ይጀምራል። ቀጥሎም ከተቀመጠበት ተነስቶ እሷ ጋር ይጠጋና እሷ የእውነትም ከሌሎች ሴቶች የተለየች እንደሆነችና እሱ እንዲያብደላት ፍላጎቷ እንደሆነ ይጠይቃታል። ሚራም አዎ የራስህ አድርገኝ፣ ግን እባክህ ቶሎ አድርገው፣ ብዙ ጊዜ የለህም ትለዋለች። እሱም አሁን ከስራ አላባረርሽም፣ በቅርበት እከታተልሻለሁ ይላታል። ከዚያም አንድ ሰው ጋር ይደውልና ወደ ጸሐፊዎች ቢሮ እንዲቀይሯት ይናገራል። ኮቱን ካወለቀ በኋላ በመቀጠልም ከረባቱንና ሸሚዙን መፍታት ይጀምራል። ሚራ አሁንም እዚያው ቆማለች።
እሱም ዞሮ ከተመለከታት በኋላ እስካሁን አልሄድሽም እንዴ? የኔ ስራ እኮ አልቋል ይላታል። በዚህ ቅጽበት አየር ላይ ትልቅ አረፋ ነገር ይመጣና ወደ ሌላ ቦታ ትወሰዳለች። ከዚህ ጋር ተያይዞ የለበሰችው ልብስም ይቀየራል። በዚህ መሃል አንድ መኪና ከፊቷ ይቆማል። ሹፌሩ በሩን ሲከፍትላት ሚራም ገብታ ትቀመጣለች። በመኪናው ውስጥ አንድ ሌላ ሴት ተቀምጣ ትመለከታለች። ሴቷም የዋና ስራ አስኪያጁ ዋና ጸሐፊ እንደሆነችና ስራዎቹን በሙሉ እንደምታስተዳድር ትነግራታለች። በተጨማሪም ቾይ እንደምትባል ትነግራታለች። በማስቀጠል ሴቷ በሲአይ ግሩፕ ውስጥ የጸሐፊነት ስራ ማግኘት ቀላል እንዳልሆነ ማወቅ አለብሽ፣ ብዙ ፈተናዎችን ማለፍ ይጠይቃል። ወደ ቢሮ የገባሽው በዋና ስራ አስኪያጁ ምክንያት ቢሆንም አቅምሽን ለማሳየት ግን የሥራ ቃለ መጠይቅ ማድረግ ይኖርብሻል ትላታለች። ከዚህ በኋላ ሚራን ጥያቄዎች መጠየቅ ትጀምራለች። ሴትየዋ ምን አይነት ምግብ መብላት ታዘወትሪያለሽ በማለት ትጠይቃታለች። ሚራም ስጋ ነክ የሆኑ ምግቦች እንደምትወድ ትናገራለች። እሷም መልሶቿን ትመዘግባለች። በመቀጠል የፍቅር ጓደኛ ካገኘች በኋላ ምን አይነት የፍቅር ቀጠሮ ላይ መውጣት ትመርጫለሽ ትላታለች። በዚህ ጊዜ ሚራ ምን አይነት የሥራ ቃለ መጠይቅ እንደሆነ በመናገር ታጉረመርማለች። ነገር ግን ወዲያውኑ ጥያቄዎቹ የተዘጋጁት በጂሴክ እንደሆነ ትገነዘባለች። በዚህ ቅጽበት ሴትየዋ ከጂሴክ ስልክ ይደወልላትና ሌላ ተጨማሪ ጥያቄዎችን ይነግራታል። ስልኩን እንደጨረሰች ሚራን ወደ አለቃው ቢሮ ይዛት ትሄዳለች። ወደ ቢሮ ስትገባ ሚራ በድንጋጤ ትፈዛለች። ቢሮው ሙሉ በሙሉ በቀይ ፍላወር የተሞላ ነበር። እሷም ይሄ ሁሉ ለምን እንደሆነ ትጠይቀዋለች። እሱም የሴቶችን ልብ ለመማረክ አበባ ምርጡ መንገድ እንደሆነ ይነግራታል። እሷም ፈገግ እያለች አንድ ጽጌረዳ ታነሳና እሱ ጋር እየሄደች አሁን ደግሞ ቀጣዩ እቅድህ ምንድነው? ያሰብከው ነገር ይኖራል አይደል? ትለዋለች። እሱም አሁን ወደ አንድ ቦታ እየሄደ እንደሆነና እሷም አብራው እንደምትሄድ ይነግራታል። ሚራም በደስታ ትሞላለች። አብሮ ምግብ ለመብላት ይሄዳሉ። ነገር ግን ሚራ ምግቡን አልወደደችውም። በቃ ለኔ የምታደርግልኝ ይሄን ብቻ ነው ትለዋለች። በዚህ ጊዜ ጂሴክ ለዋና ሼፉ ምልክት ይሰጠውና ጠረጴዛው በጣፋጭ ምግቦች ይሞላል። ከዛም ወደ ቀጠሮ ቦታው ከመሄዳቸው በፊት የሆነ ነገር እንዲቀምሱ ፈልጎ እንደሆነ ይነግራታል። ሚራም እንደ ሕፃን ልጅ እየሮጠች ሁሉንም ነገር መቅመስ ትጀምራለች። ከዚያም ሁለቱም ወደ ገበያ ማዕከል ይሄዳሉ። አሁንም ሚራ ወደዚህ ቦታ ለምን እንደመጡ ጠይቀዋለች። እሱም አሁን ከሱ ጋር የፍቅር ቀጠሮ እየወጣች ስለሆነ የሚያማምሩ ልብሶችን ሊኖራት እንደሚገባ ይነግራታል። ያሉትን አማራጮች ከተመለከተች በኋላ አንድ የወይን ጠጅ ቀለም ያለው ቀሚስ ትመርጣለች። በማስቀጠል የአልማዝ ሐብል በስጦታ መልክ ያበረክትላታል። ዛሬ ሚራ እጅግ በጣም ደስተኛ ናት። በመቀጠል እንደ ንጉስና ንግስት አምሮባቸው ወደ አንድ ትልቅ ቪላ ቤት ይዟት ይሄዳል። ሚራም ይህ የተለመደው አሰልቺ የፍቅር ታሪክ እንዳልሆነ ገብቶኛል በማለት ታስባለች። እናም በድንገት ቀለበቷን ታወልቃለች። በሚቀጥለው ትዕይንት ሚራ የያንግን በር ስታንኳኳ ያስመለክተናል። ያንግም በማለዳ መጥተሽ ለምን ትረብሽኛለሽ ትላታለች። ሚራም በከፍተኛ ስሜት ውስጥ ሆና አግኝቼዋለሁ፣ መፍትሄ ሐሳቡ መጥቶልኛል ትላታለች። ወደ ቤቷ ከገባችም በኋላ ከጂሴክ ጋር ምን ማድረግ እንዳለባቸው እንደገባትና ከዜሮ መጀመር እንዳለባቸው ትነግራታለች። ጂሴክ እጅግ በጣም ቆንጆ እንደሆነና የማንም ሴት ፍላጎት ሊያሟላ እንደሚችል ተናግራ እንደነበረ ታስታውሳለች። ያንግም ግን እኮ ይሄ ሁሉ አሰልቺና ርካሽ ታሪክ እንደሆነ የተናገርሽው አንቺ ራስሽ ነበርሽ ትላታለች። ሚራም ተሳስታ እንደነበረ በመግለጽ ጂሴክ አሰልቺ እንዳልሆነ ትናገራለች። እሱ በጣም ማራኪ ወንድ ነው፣ ሴቶች እንደዚያ የሚያብዱለትም ለዚህ ነው። አንቺ ግን ርካሽ የፊልም ንግግሮችን በማስገባት ሁሉንም ነገር አበላሽሽው ትላታለች። ያንግም ምን አልሽኝ ትላታለች። እሷም አንድ ሐሳብ እንዳላት በመግለጽ በዚህኛው ጊዜ የሀብታሞችን የፍቅር ህይወት ማሳየት እንዳለባቸው ትነግራታለች። ሁሉም ሰው ማንበብ ያስደስተዋል፣ ታሪኩን ከገበያ ማዕከሉ እንጀምራለን ትላታለች። ከዚያም ሚራ የፍቅር መተግበሪያውን ታሪክ ለያንግ ትነግራትና ያንግም በዚህ መሰረት ታሪኩን ትጽፋለች። ስራውን በፍጥነት ለማጠናቀቅ ቀንና ሌሊት አብሮ መስራት ይጀምራሉ። ማታ ማታ ቢሮ ውስጥ የሚቆዩት ሁለት ሰዎች እነሱ ብቻ ነበሩ። በዚህ ጊዜ ፓርክ ሚራን ሲመለከታት አሁንም በስራ ተጠምዳ እንደሆነ ይመለከታል። ቡና ለማምጣት ሲወጣ ሚራም ትከተለዋለች። ከዛም ሁለቱም በተመሳሳይ ጊዜ ሊፍቱን መጠበቅ ይጀምራሉ። በዚህ መሃል ፓርክ ካሁን በኋላ ሁለቱም አብረው አምሽተው መስራታቸው የማይቀር እንደሚመስል ይነግራታል። ሚራ ከንፈሯን እያሞጣሞጠች አዎ ሊሆን ይችላል ትለዋለች። በዚህ መሃል ፓርክ የተፈጠረው ነገር የፈለገ ይሁን የሱ እጅ እንደሌለበት ይነግራታል። እሷም ሳይጠየቅ ለምን ማብራሪያ እንደሚሰጣት ትነግረዋለች። ፓርክም በሱ ላይ የተናደደችበት እንደምትመስል ይነግራታል። እሷም እንደሱ አይነት ነገር እንደሌለ ትነግረዋለች። ከዚያም በፍጥነት ወደ ሊፍቱ ትገባለች። ፓርክ በእጁ ላይ 2 ቡናዎች ይዞ ነበር። እሷም ዛሬ በጣም የምታመሽ ትመስላለህ ትለዋለች። እሱ ግን አንደኛውን ቡና ወደ ቤት እየሄድኩኝ ልጠጣ ብዬ ነው ይላታል። እሷም በረዶው ከቀለጠ በኋላ የቡናውን ጣዕም እንደሚያበላሸው ትነግረዋለች። እሱም በረዶው ከመቅለጡ በፊት እንደሚወጣ ይነግራታል። ልክ በዚህ ጊዜ ሊፍቱ ይከፈታል። ሚራ ቀድማው ትወጣና በፍጥነት ቦታዋ ላይ ትደርሳለች። ከተወሰነ ጊዜ በኋላም ፓርክ ስራውን ጨርሶ ከቢሮ ይወጣል። ሚራ ግን ስራዋ ገና አልጨረሰችም ነበር።
ለተጨማሪ 1 ሰዓት ያህል የኮምፒውተሯን ስክሪን ላይ አፍጥጣ ስትመለከት ትቆያለች። የኮሚክ መጽሐፉ ጨርሳ ኢንተርኔት ላይ እንደተጫነ ስራዋን ጨርሳ ወደ ቤቷ ትሄዳለች። አሁን ሚራ በጣም ተጨንቃለች። ከዚያም ልቧን አጠንክራ ስልኳን ትከፍታለች። የጻፈችው ታሪክም በፍጥነት በደረጃ ሰንጠረዡ ላይ 1ኛ ደረጃ እንደሚገኝ ትመለከታለች። እናም በደስታ ጮቤ ትረግጣለች። ደስታዋን ለማክበርም መጨፈር ትጀምራለች። በሚቀጥለው ቀን እጅግ አምሮባትና ዘንጣ ወደ ቢሮ ትገባለች። ሁሉም ሰው ያጨበጨበ ይቀበላታል። ከዚያም ለፓርክ የኩራት እይታ ትሰጠዋለች። ዳይሬክተሩም ያጨበጭብላታል። እሷም በመጀመሪያ የካርቱን ምስሉን አስተካክላ ታቆመዋለች። አብሯት የሚሰራው ባልደረባዋ 1ኛ ስለወጣሽ ባንዲራሽን ሰቅለሻል ይላታል። ምስጋናውን ለመቀበልም ምንም እንዳላወቀች በማስመሰል ምን እንደተፈጠረና ያደረገችው አዲስ ነገር ካለ ትጠይቃቸዋለች። ነገር ግን በእነሱ ላይ ሙድ እየያዘችባቸው ይመስል ነበር። ከዚህ በኋላ ትዕይንቱ ይቀየርና ወደ ቤት ተመልሳ የሰዎችን አስተያየት ስታነብ እንመለከታለን። ሁሉም ሰው አዎንታዊ ነገሮችን እየጻፈ ነበር። ለሚቀጥለው ታሪክ ሐሳብ ለማግኘት ያንን ቀለበት በድጋሚ ታደርገዋለች። ከዛ በኋላ ጂሴክ ከግል አውሮፕላኑ አጠገብ ቆሞ እንመለከታለን። ልክ በዚህ ጊዜ ላምበርጊኒ መኪና ይመጣና ሚራ ከውስጡ ትወጣለች። እሷም እራት ለመብላት የግል አውሮፕላን ለምን አስፈለገ ትለዋለች። እሱም በዚህም ነገር ላይ ቅሬታ እያነሳሽ ነው፣ ለማንኛውም ለምን እንዲያረፈድሽ ይላታል። እሷም ስራዬን ጨርሼ ስለመጣው ነው፣ አለበለዚያ አለቃዬ ይቆጣኛል ትለዋለች። ጂሴክም የአለቃሽን ስራ እንደ ምክንያት እያቀረብሽ ራሱ አለቃሽን እያስጠበቅሽው ነው ይላታል። እሷም የተናገረውን ነገር ከሰማች በኋላ መሳቅ ትጀምራለች። ከዚያም እራት የሚበሉት የት እንደሆነ ትጠይቀዋለች። እሱም ሲደርሱ እንደምታየው በመግለጽ እንድትከተለው ነግሯት ወደ ፕሌኑ ያመራል። ሚራ ግን እዚያው ባለችበት ትቆማለች። እሱም ወዲያው ይመለስና እጇን ይዟት ይሄዳል። ከተወሰኑ ደቂቃዎች በኋላ ባህር ውስጥ በጀልባ ላይ እንመለከታቸዋለን። ሚራ ዶልፊኖችን ስትመለከት እጅግ በጣም ትፈነድቃለች። ወደ ቦታው የሄዱት መሃል ውቅያኖስ ላይ ምግብ ለመብላት ነበር። በዚህ መሃል የጣት ቀለበት እንዲያስሩ ይነግራታል። ሚራ ግን ትደነግጥና የጣት ቀለበት አብዳሃል እንዴ ትለዋለች። እሱም በአንድ መልካምና ሀብታም ወንድ የጋብቻ ጥያቄ ቀርቦልሽ እምቢ ያለሽ ነው ይላታል። ሚራም ቀድሞውንም የጀመሩት ፍቅር ወደ ጋብቻ እንደማያመራ ነግራው እንደነበረ ታስታውሰዋለች። በተጨማሪም በኔ ፍቅር እንዳትያዝ አስጠንቅቄህ ነበር እኮ ትለዋለች። በሚቀጥለው ቀን የባህር ዳርቻው ላይ በድጋሚ ይገናኛሉ። ሚራም በጣም የሚያምር ቦታ እንደሆነ ትናገራለች። እሱም ቀለበት ማሰር ካልፈለገች መቅረት እንደሚችል በመግለጽ ነገር ግን አሁንም የፍቅር ጓደኛው መሆን እንደምትችል ይጠይቃታል። በዚህ ጊዜ ሚራ ግራ ትጋባለች። እሱም በማስቀጠል ከማንም ሰው ምንም ነገር ሲጠይቅ የመጀመሪያ ጊዜው እንደሆነ ይነግራታል። በዚህ ጊዜ ሚራ ፈገግ ትላለች። እሱም ጸጉሯን ያስተካክልላታል። ከዚያም እሷ ጋር ይጠጋና ይስማታል። ሚራ ይህንን ስሜት እንደ እውነተኛ ስሜት በገሃዱ ዓለም ላይ ይሰማታል። ከዚያም ጂሴክ ከኪሱ አንድ ስጦታ ያወጣል። ሳጥን ውስጥ ቀለበት ነበረበት። ቀለበቱን ስትመለከት ሚራ ትንፋሿን መፍጠን ይጀምራል። በመቀጠልም በአንድ ጉልበቱ ተንበርክኮ ይህንን ቀለበት የምሰጥሽ እንደ ፍቅር ጓደኛዬ ነው፣ የጋብቻ መጠየቂያ ቀለበት ስላልሆነም እምቢ እንዳትለው ይነግራታል። እሷም በሁኔታው በጣም ትገረማለች። ጂሴክ እሷን ስሞ ቀለበቱን ሊያደርግላት ሲሞክር ባለበት ይደነዝዝና ከጭንቅላቱ በላይ አንድ ማሳወቂያ ይወጣል። ማሳወቂያው የ50 ሰዓታት የፍቅር ቀጠሮ ጊዜው ተጠናቋል የሚል ነበር። ከዛ በኋላ የብልሽት ምልክት ብልጭ ድርግም ማለት ይጀምራል። ሚራ የፍቅር ሁኔታው በሙሉ ስሜት መኖር ፈልጋ ነበር፣ ነገር ግን ህልሟ ሳይሳካ ይቀራል። በዚህ ቅጽበት በገሃዱ ዓለም ላይ ትነቃለች። መመሪያ ከተጻፈበት ሳጥን ውስጥ ማኑዋሉን ታወጣና ማንበብ ትጀምራለች። በውስጡም አንድ ገጸ ባህሪ የፍቅር ጓደኛ አድርጎ መጠቀም የሚቻለው ለ50 ሰዓታት ብቻ እንደሆነ ተጽፎ ነበር። ይህንን ስታይ ድምጿን ከፍ አድርጋ ማልቀስ ትጀምራለች። በሚቀጥለው ቀን ቢሮ ውስጥ ሚራ በራሷ ሐሳብ ተውጣለች። በማስቀጠል ምግብ ቤት ውስጥ ከሚንጃ ጋር ስትገናኝ ያሳየናል። እሱም ልምዱ እንዴት እንደነበረ ይጠይቃታል። ሚራም ደስ የሚል ስሜት እንደነበራት ትነግረዋለች። እሱም ጊዜ ከማለቁ በፊት ለምን ግምገማዋን እንደላከች ይጠይቃታል። እሷም የነበራት ጊዜ አፕሊኬሽኑን ለመረዳት በቂ እንደሆነ ትነግረዋለች። በተጨማሪም ከዚያ ጀግና ውጭ ሌላ ገጸ ባህሪ መሞከር እንደማትፈልግ ትነግረዋለች። ሚንጃም አሁንም ቢሆን 899 ወንዶች እንደቀሩ በመግለጽ ጂሴክ ቆንጆና ለፍቅር የሚሆን ሰው እንደሆነ እንዴት መደምደም እንደቻለች ይጠይቃታል። በተጨማሪም የተቀሩት 899 ወንዶች ካልሞከረቻቸው በኋላ ላይ ልትጸጸትበት እንደምትችል ይነግራታል። ሚራ ግን አሁን ባለችበት ሁኔታ ምንም ቃል መተንፈስ አልፈለገችም። ወደ ቤቷ ተመልሳ የፍቅር ፊልም እየተመለከተች በነበረችበት ጊዜ እሷም የፍቅር ስሜት መቅመስ እንዳለባት ታስባለች። ቀለበቱን እየተመለከተች የአንድ ወር ነፃ የሙከራ ጊዜ አግኝቻለሁ፣ ብትጠቀመውስ ምን ችግር አለው? በነፃ የተሰጠን ነገር እምቢ ማለት አይገባም ትላለች። በመቀጠል ቀለበቱን በድጋሚ ታደርገዋለች። ማናጀሯም ከሷ ፊት ትቆማለች። እንደተለመደው በጣቶቿ ድምጽ ካሰማች በኋላ የሆነ አረፋ ነገር ከፊቷ ይመጣል። ማናጀሯ ምን እያሰበች እንደሆነ ትጠይቃታለች።
እሷም ትንሽ ጊዜ እንደሚያስፈልጋት ትናገራለች። ልክ በዚህ ጊዜ ማናጀሯ ትከሻዋን ይዛ ወደ ውስጥ ትገፋታለች። ከተወሰነ ጊዜ በኋላ ሚራ ሁሉም ሰው ሮዝ ቀለም ያለው ልብስ በለበሰበት መንገድ ላይ ቆማ ትታያለች። በዚህ ቦታ የዛፍ ቅጠሎች ሳይቀር ሮዝ ከለር አላቸው። በዚህ መሃል አንድ ቅጠል ትከሻዋ ላይ ትወድቅና ወዲያው አንድ ወጣት መጥቶ ያነሳላታል። እሱም የሚራ አዲስ የፍቅር ጓደኛ የሚሆን ይመስላል። የድራማው ክፍል 2 እዚህ ላይ ያበቃል። እንደተለመደው ቪዲዮን ላይክ ማድረግ እንዳይረሳ። ስለ ፊልሙ ያላችሁ ሐሳብም በኮሜንት ላይ ንገሩኝ። ሰብስክራይብ ካላደረጋችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።